ሰውን መፍራት ብዙዎቻችን በዝምታ የምንለብሰው ግን ደግሞ ጮክ ብለን የማንናገረው የስነ ልቦና እንቆቅልሽ ነው። ይህ ፍርሃት ዝም ብሎ ሰዎችን ከመጥላት ወይም ደግሞ ብቸኝነት እወዳለሁ ከሚል ምርጫ የሚመነጭ አይደለም። ይልቁንም በሰው ልጆች መካከል እየኖሩ ከሰው መራቅን የሚመረጥ የነፍስ መሸሸጊያ ፍለጋ ነው። ይህ ፍርሃት በስዕል ብናስበው እናንተ መድረክ ላይ የቆማችሁ ብቸኛ ተዋናይ ናችሁ። በዙሪያችሁ ያሉ ሰዎች ደግሞ የእናንተ እያንዳንዱ እንቅስቃሴ፣ ስህተትና የቃል መቅደፍ የሚጠባበቁ ነቃፊ ተመልካቾች ናቸው። የሰዎች ፍርሃት የሚጀምረው እዚህ ጋር ነው። ሰዎች ምን ይሉኛል? እንዴት ያዩኛል? ይረዱኝ ይሆን ወይስ ይፈርዱብኛል? የሚሉ የጥያቄ መናፍስት በአእምራችን ውስጥ መመላለስ ሲጀምሩ በሰዎች መካከል መገኘት ትልቅ አድካሚ ስራ ይሆንብናል። ይህ ስሜት በውስጣችን ሲያድግ በተለያዩ መንገዶች ይገለጻል። የማህበራዊ ገጽታዎች ጭንቀት ይበዛል። ወደ ስብሰባ፣ ሰርግ ወይም ብዙ ሰው ያለበት ቦታ መሄድ እንደ ትልቅ ተራራ መውጣት ይከብደናል። የአይን ለአይን እይታ እንሸሻለን። የአንድ ሰው ቀጥተኛ እይታ የውስጣችን ደካማ ጎን ፈልቅቆ የሚያይብን ይመስል አይናችንን እናሸሻለን። የቃላት መጥፋት ያጋጥመናል። ልባችንን በሀሳብ ተሞልቶ እያለ በሰዎች ፊት ስንቆም ግን አንደበታችን ይዘጋል፣ ቃላት ይከዱናል። ሰውን መፍራት ሰውን ከመጥላት የመነጨ አይደለም። ይልቁንም የሰዎችን ፍርድ ከመጠን በላይ ከመስጋትና የራስን ማንነት ከመከላከል የሚመጣ ረቂቅ መከላከያ ግድግዳ ነው። ያ በውስጣችን ያለው ፍርሃት ዝም ብሎ በላዩ ላይ የሚታይ ጭንቀት ሳይሆን ስሩ የሰመጠና በነፍሳችን ውስጥ ዋሻ የቆፈረ ስሜት ነው። ይህንን የውስጥ ስፋት እንዲህ ልንገልጸው እንችላለን። ያ በውስጣችሁ ያለው ፍርሃት ሰዎችን አልወድም የሚል ቀላል ድምፅ አይደለም። ይልቁንም እኔ በቂ አይደለሁም የሚልና በዝምታ የሚሰነጠቅ ጥልቅ ስጋት ነው። ወደ ጥልቁ ስንገባ የምናገኛቸው ነገሮች እነዚህ ናቸው። በጥልቁ ውስጥ ያለውን የመጀመሪያውን ፍርሃት ሰዎች ማንነታችንን እንዲያይሉን አለመፈለግ ነው። እውነተኛው ማንነቴን፣ ድክመቴን፣ ጭንቀቴንና የውስጥ ምስቅልቅሌን ካዩ ይንቁኛል የሚል ስጋት አለ። ስለዚህ ሰዎች መፍራት ማለት የሰዎችን ፍርድ መሸሽ ብቻ ሳይሆን ራስን የመደበቅ ጥልቅ ፍላጎት ነው። ራሳችንን እንደ መስታወት ስብርባሪ አድርገን ስለምናስብ ሰዎች በነኩን ቁጥር የምንቆስል ወይንም ደግሞ የምንሰበር ይመስልናል። ሁለተኛው ደግሞ የትውስታዎች ጥላ ነው። ብዙውን ጊዜ ይህ ጥልቅ ፍርሃት ትላንት ላይ የተተከለ ነው። በልጅነት የተሰነዘረ ትችት፣ በትምህርት ቤት የደረሰ መገለል ወይንም ደግሞ መሳለቂያ መሆን በውስጣችን ሰዎች አደገኛ ናቸው የሚል መደምደሚያ እንዲቀርጽ ያደርጋል። ያኔ የቆሰለው ልጅ ዛሬም በውስጣችን ሆኖ ሰዎችን ሲያይ ይሸበራል። እያንዳንዱ አዲስ ሰው ያንን የድሮ ቁስል የሚነካብን ይመስለናል። ሶስተኛው ደግሞ ትክክለኛ የመሆን ፍላጎት ነው። በፐርፌክሽኒዝም ትራፕ ነው። በአእምራችሁ ውስጥ ሁሉንም ነገር በትክክል ካደረግኩት ተቀባይነት የለኝም የሚል ህግ አለ። አንድ ቃል ተሳስታችሁ ብትናገሩ ወይንም ደግሞ ብትደናቀፉ ያ ስህተት በእናንተ አይን ውስጥ ግዙፍ ሆኖ ይታያል። ሰዎች የእናንተ ጥንካሬ ሳይሆን ያችን አንድ ስህተት ብቻ እያዩ እንደሆነ ታስባላችሁ። ይህ ደግሞ በሰዎች መካከል ስትሆኑ ሁል ጊዜ ጥበቃ ላይ እንድትቆሙ ያደርጋችኋል። ይህ ፍርሃት በውስጣችሁ ሲኖር ዓለም ለእናንተ ድምፅ አልባ ትሆናለች። በሰዎች ተከባችሁ ያላችሁ እንኳን በአንድ ትልቅ ባርነት ውስጥ እንዳላችሁ ይሰማችኋል። ሰዎች ሲስቁ እናንተ በውስጣችሁ ለምን ይሆን የሳቁት? በእኔ ይሁን ብላችሁ ትጠይቃላችሁ። ሰውን መፍራት ልክ እንደ ጥልቅ ባህር ነው። ላይ ሞገዱ ይንቀሳቀሳል። በውስጡ ግን ሰላም ያጣና የጨለመ የብቸኝነት ዓለም አለ። ይህን ፍርሃት ሰብሮ ለመውጣት ረጅም መንገድ መጓዝ አያስፈልግም። ትንንሽ እርምጃዎች ግን ትልቅ ለውጥ ያመጣሉ። ሰዎች በራሳቸው ዓለም መጠመዳቸውን ማወቅ ያስፈልጋል። እኛ ስለ ራሳችን ስህተት የምንጨነቀውን ያህል ሌሎች ሰዎችም ስለ ራሳቸው ድክመት ይጨነቃሉ። ማንንም ሰው እኛን ለመገምገም ሙሉ ጊዜ የለውም። ሌላው ራስን መቀበል ነው፣ ፍጹም መሆንን አለመሻት፣ ስህተት መስራት፣ መሳሳትና በሰዎች ፊት መደናገጥ የሰው ልጅ ተፈጥሯዊ ውበት መሆኑን ማመን። በትንሽ መጀመርም ይረዳል። ከአንድ ወይም ከሁለት የቅርብ ጓደኞች ጋር ጥሩ ወሬዎችን መጀመር፣ ቀስ በቀስ ዙሪያችንን ማስፋት ያስፈልጋል። ከጥልቁ ወደ ብርሃኑ ለመውጣት የውስጥ ንግግራችሁን ቀይሩ። ሰዎች ይፈርዱብኛል ከሚለው ድምፅ ሰዎች እኔን ለመረዳትና ከኔ ጋር ለመግባባት ይፈልጋሉ በሚል ተኩት። ድክመትን እንደ ውበት እዩ። ማንንም ሰው ፍጹም አይደለም። እናንተ ስትሳሳቱ፣ ስትደናገጡ ወይንም ስትፈሩ ያ ሰብአዊነታችሁ እንጂ ውድቀታችሁ አይደለም። ለራሳችሁ ርህራሄ ኑራችሁ። ለሌላውን ሰው እንደምትረዱት ሁሉ የሚፈራውን የውስጣችሁ ማንነታችሁም አይዞህ መፍራት ትክክል ነው፣ ግን ደግሞ ምንም የሚያሰጋ ነገር የለም ብላችሁ ለራሳችሁ ንገሩት። በመጨረሻም ሰዎች መፍራት የእናንተ ደካማነት ወይንም ደግሞ ችግር እንዳላችሁ መሆንን ማረጋገጫ አይደለም። እሱ የሚያሳየው የውስጣችሁን ስሜት ረቂቅነትና ለሌሎች ሰዎች የምትሰጡትን ትልቅ ቦታ ነው። ነገር ግን ያስተማራችሁ ፍርሃት የገነባውን ግንብ ፍቅርና በራስ መተማመን ሊያፈርሱት ይችላሉ። ከሰው መሸሽ ሳይሆን በሰዎች መካከል ሆናችሁ የራስን ድምፅ ማግኘት ስትጀምሩ ትክክለኛው ነፃነት ያኔ ይገኛል። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።